ኢትዮጵያና ደቡብ አፍሪካ ዲፕሎማሲያዊ ግንኙነታቸውን ለማጠናከር ተስማሙ። ኢትዮጵያና ደቡብ አፍሪካ ያላቸውን ታሪካዊና ዲፕሎማሲያዊ ግንኙነቶችን ወደ ላቀ ደረጃ ለማሸጋገር የሚያስችላቸውን የፓርላማ የንግድና የህዝብ ለህዝብ ትብብር ይበልጥ ለማጠናከር መስማማታቸውን የህዝብ ተወካዮች ምክር ቤት አመላክቷል። የውጭ ግንኙነትና የሰላም ጉዳዮችን ቋሚ ኮሚቴው ከደቡብ አፍሪካ አምባሳደር ኖኒሴባ ሎሲ ጋር ባደረጉት ውይይት የሀገሪቱ ግንኙነት ከኔልሰን ማንዴላ ዘመናዊ ከፓን አፍሪካኒዝም ንቅናቄ ጀምሮ ጠንካራ መሰረት ያለው መሆኑን ተገልጿል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማኖጎ ኢትዮጵያ የምትከተለው የፓርላማ ዲሞክራሲያዊ ስርዓት መሆኑና ምክር ቤቱ ወሳኝ የስልጣን አካል መሆኑን አብራርተው ደቡብ አፍሪካ ተመሳሳይ ስርዓት የምትከተል በመሆኗ የልምድ ልውውጥ ማድረግ እንደሚቻል አመላክተዋል። የናፍጣ አቅርቦት ወደ ቀድሞ መጠን ተመለሰ። የገንዘብ ሚኒስተሩ አቶ አህመድ ሼዴ ዛሬ በሰጡት መግለጫ በመካከለኛው ምስራቅ ግጭት ምክንያት ተቀንሶ የነበረው የናፍጣ አቅርቦት ወደ ነበረበት እንደሚመለስ መወሰኑን አስታውቋል። ሚኒስተሩ ከጦርነት በኋላ የናፍጣ አቅርቦትን በግማሽ ቀንሶ አቅርቦቱ ወደ 4.5 ሚሊዮን ሊትር ዝቅ ብሎ እንደነበር አስታውሰው ከዛሬ ጀምሮ በሁሉም ክልሎችና የከተማ አስተዳደሮች የናፍጣ አቅርቦትን ከጦርነቱ በፊት ወደ ነበረበት በቀን 9 ሚሊዮን ሊትር እንደሚመለስ መወሰኑ ገልጸዋል። ሚኒስተሩ መንግስት ጦርነቱን ተከትሎ በወር እስከ 20 ቢሊዮን ብር ድጎማ እንደሚያደርግ በመጥቀስ አጠቃላይ የድጎማ ክምችቱን 300 ቢሊዮን ብር መድረሱን ተናግረዋል። ሚኒስትሩም አክለው ነዳጅ ወደ ሀገር ውስጥ የሚገባው በከፍተኛ የውጭ ምንዛሬና በመንግስት ትልቅ ድጎማ በመሆኑ በስርጭት ሂደቱ ላይ ሊያጋጥሙ የሚችሉ ማጭበርበሮችን እና ኢኮኖሚያዊ አሻጥሮችን ለመግታት የጸጥታ አካላትና መላው ህብረተሰብ በከፍተኛ ቅንጅት ሊሰሩ እንደሚገባ አስገንዝበዋል። ኢትዮጵያ በሰው ኃይል በቴክኖሎጂ የተሻለ አቅም ላይ ትገኛለች ሲሉ ጀነራል አበበ ታደሰው ገለጹ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበበ ታደሰው የደቡብ እዝን ዝግጁነት ደረጃ በግዳጅ ቀጠናው ተገኝተው ተመልክተዋል። ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ ተናግረዋል። እዙ በአስቸጋሪው መልክዓ ምድር ባደረገው ስልጠና ማንኛውም ግዳጅ በድል መፈጸም የሚያስችል ብቃት ላይ እንደሚገኝ ተመልክተዋል። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ደቡብ እዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያ ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም እንቅስቃሴዎችን እየመከተና እየደመሰሰ ሀገርን ማስቀጠል የቻለ አንጋፋ እዝ መሆኑን ተናግረዋል። አምነስቲ በየመን ስደተኞች ላይ የተፈጸመውን የአሜሪካ ጥቃት እንዲጣራ ጠየቀ። የዓለም አቀፉ የመብት ተሟጋች አምነስቲ በየመን በሚገኙ ኢትዮጵያውያንና ሌሎች ስደተኞች ባሉበት አንድ ማረሚያ ቤት ላይ ከ9 ወራት በፊት በአሜሪካ የተፈጸመውን የአየር ጥቃት እንዲጣራ ጠየቀ። አሜሪካ የዛሬ ዓመት ገደማ በየመን በሚገኝ አንድ ማረሚያ ቤት ላይ በፈጸመችው ጥቃት ኢትዮጵያውያንን ጨምሮ በትንሹ 68 ስደተኞች መሞታቸውና 47 መቁሰላቸው ይታወሳል። አምነስቲ አክሎም ጦርነቱ እንደ ጦር ወንጀል ተቆጥሮ ምርመራ እንዲካሄድበት ባወጣው መግለጫ ጠይቋል። በጥቃቱ ሳቢያ 6 ኢትዮጵያውያን ቆስለው እንደነበረና 2ቱ ወደ ኢትዮጵያ መመለሳቸው ተገልጿል። ይሁን እንጂ እነዚህ ተጎጂዎች እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ሲገለጽ አሜሪካ ከጥቃቱ ጋር በተያያዘ ይፋ ያደረገችው ምርመራ እንደሌለ አልጀዚራ ዘግቧል።